ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በዝት ይበልልኝ። ቪዲዮ ሼር ሼር እያደረጋችሁ ለሁሉም እንድደርስ አድርጉልኝ። እንግዲህ ቅመሟ ከባድ ሁኔታ ነው ያለችው እያላችሁ የምትጠነፍሱ ሰዎች እውነት ለመናገር ልቦና ፈጣሪ ይስጣችሁ። አሁንም ዛሬም ነገም እና ቅመምዬ በጣም ደህና ናት። በሚገርም ሁኔታ ማታ ሚፍታህም እሊፍ ላይ ገብቶ ነበርና በጣም ደህና ናት። ከሆስፒታልም ወጥታለች ብለዋል ማለት ነው። እና ሌላ ነገር የምታወሩ ልጆች እንጃ ብቻ እና ያልተፈጠረውን ነገር ተፈጠረ ብላችሁ ባታወሩ ጥሩ ነው ብዬ ነው የማስበው። እና በጥሩ ሁኔታ ላይ ትገኛለች። እንግዲህ ዛሬ ቪዲዮ ይለቁላችኋል፣ ማታ ጠብቋቸው ማለት ነው። እና በጣም ያኔ ድንገት በቃ ራሴን አዞረኝ ብላ ነው የወደቀችው ነው ያሉት። ራሴን አዞረኝ ብላ ራሷን እንዳመማት ሁላችሁም ታውቃላችሁ። ገና ባለፈው ላይፍ ላይ ገብተው ነበር በቲክቶክ በደም እና ስለዚህ የዛ ሰዓት ጀምራ እንዳመማት ሁላችሁም ታውቃላችሁና ያው ማለት እየተሻለኝ ነው ምናምን እያለች ያው ደህና እንደነበረች ነው የተናገረው። እና አሁን ላይ ግን በጣም ደህና ናት፣ በጣም ሰላም ናት። ከሐኪም ቤትም ወጥታ እቤት ነው ያለችው። ማታም እንግዲህ ተኝተዋል ብለዋል ማለት ነው። እና አትረብሹ እያለ ነበረ ማለት ነው ሚፍታህ ማታ። ምክንያቱም ደግሟቸዋል። ሌሊት ላይ ነው ያመማት ነው ያሉት። ሌሊት ላይ ያሟት እንግዲህ ሆስፒታል ነው የዋለችው ነው የተባለው። እና ከዛ ሆስፒታል ማታ ነው የወጣችው እንደገና በድጋሚ። ስለዚህ ማረፍ አለባት። ሁሉ ሰዓት ካሜራ ይዘው በቃ እንትን ማለት አለባቸው ማለት ነው። በቃ እናንተ ቤተሰብ ከሆናችሁ በቃ ዱአ አድርጉላት፣ በዱአችሁ አስቧት፣ በጸሎታችሁ ሁላችሁም በየእምነታችሁ ያልሆነ ነገር አትበሉ። ምክንያቱም ሕክምና በነገራችን ላይ ያው ብዙ ነገሮችን እንትን ለማለት ለማወቅ ያስፈልጋል። ያንን ምክንያቱም ጠፋይም ትላላችሁ፣ ጠፉ ትላላችሁ፣ ብዙዎቻችሁ ታስባላችሁ። ስለዚህ ለዛም ይመስለኛል ቪዲዮውን የለቀቁት ያው ዱአም እንድታደርጉላት እንዲሁም ደግሞ ያለችበትን ሁኔታ ለማሳወቅ ነው ቪዲዮ የተለቀቀው ማለት ነው ብዬ አስባለሁኝ እኔ። እና ሁሉንም ነገር በመልካም ነገር አስቡት፣ ባልሆነ ነገር አታስቡ። እንዲሁም ደግሞ አንዳንዶቻችሁ እውነት ትገርሙኛላችሁ፣ ግን እውነት ለመናገር ማለት ነው ምንድን ነው ያላችሁት መሰላችሁ? እዩ ናት እዩ የእዩ ልጅ ተመርምራ የብሩኬ ልጅ ሆና ነው እያላችሁ ነበረ። ደግሞ አረ ግፍሩ ትናንትና እየጨፈረች ነው ቲክቶክ ላይ ወጣ። መጨፈር ብርቅ ነው እንዴ? ሁሉም ሰው ይጨፍራል አይደል? ስለዚህ ትጨፍር፣ መብቷ ነው መጨፈር፣ ምንም ማለት መብቷ ነው አይደል? ስለዚህ ሀይሚዬ ደግሞ ምንም ይመጣባት ነገር የለም፣ ቅመሟ ማለት ነው። ምክንያቱም በእጇ ይዛ ነው ያለችው የምትፈልገውን ሰው። ስለዚህ በባዶ ብታወራ፣ በባዶ ብዘል፣ በባዶ የፈለገችውን ነገር ብትል ለሷ ምንም አይነት ግድ የሚሰጣት አይመስለኝም። እና ስለዚህ ሌላ ነገር ውስጥ ባትገቡ። እንዲሁም ደግሞ በፊት በዛ ሰዓት ታማ በነበረችበት ያለውን ቪዲዮ እያወጣችሁ ሌላ ነገር የምትሉ ልጆችም አላችሁ። እና ብቻ የሆነ ነገር በቃ የወደቀን ዛፍ ምንድን ነው ምሳር ይበዛበታል የሚባል አባባል አለና የሆነ ሰው አንድ ነገር ከሆነ ያን ነገር ለማካበድ እኛ ኢትዮጵያዊ በጣም እውነት የምንጥረው ነገር በጣም ያሳዝነኛል። እውነት ለመናገር ማለት ነው በጣም ከባድ ነው ነገሩ። እና ያን ነገር ባታረጉ ብዬ ነው የማስበው እኔ በራሴ። ይሄ ነገር ተገቢ አይደለም እውነት ለሁላችንም ቢሆን ይሄ ነገር ተገቢ አይደለም። እና እባካችሁ ከእንደዚህ አይነት ነገር ተቆጠቡ ሁላችሁም። ምክንያቱም ነገ በእኛ ይመጣል፣ በእኛ ይመጣል ብላችሁ የምታስቡ ካላችሁ ምንም አታስቡ፣ ይመጣል። በሚመጣው መንገድ ራሱ አታውቁትም። እና ለሰው መልካም ነገር መመኘትን አስቡ። ለሰው ጥሩ ነገር ለመስራት ሞክሩ። ለሰው በቃ የሆነ ነገር ለአንድ ሰው ለመድረስ፣ ለአቅመ ደካሞች ለመድረስ፣ እንዲሁም ደግሞ ወላጅ አልባ ለሆኑ ሰዎች ለመድረስ መልካም ነገር በመስራት በሀሳብም በመገደፍ በሁሉም ነገር ማለት ነው። እና እንደዚህ አይነት ነገሮችን እንትን ባትሉ ጥሩ ነው ብዬ ነው የማስበው። ምክንያቱም እኛው በራሳችን በዘራ ነው ራሳችንን የምናሄደው። እና ምንም አኮንም እሷ ምንም ከእሷ እኮ እናንተ ናችሁ እንጂ እሷ ምንም የምትሰማው የምታየው ነገር የላትም አይደል? ምንም እኮ ነው ነገር የላትም። ግን እናንተ እዚህ ጋር እየመጣችሁ በቃ የምትንጫጫላችሁ ብዙዎቻችሁ ያልሆነ ነገር እያላችሁ እንደዚህ ኮና ነው፣ እንደዚህ ደውላለን ነው፣ እንደዚህ በስልክ አውርታን ነው ምናምን የምትሉ ሰዎች አላችሁና ያን ነገር ግን ያኔ በቃ
አይታችሁ ብትናገሩ ብዬ ነው የማስበው። ገባችሁ አይደል? ብዙዎቻችሁ ያልሆነ ነገር ባታስቡ፣ ያልሆነ ነገር ባትሉ፣ በቃ የማይገባ ነገር ባትሉ ጥሩ ነው ብዬ ነው የማስበው። መልካም ነገር ለማሰብ እንሞክር። ወላሂ መጥፎ ነገር ባሰብነው መጥፎ ነገር ባልንበት ምክንያት ብዙ ነገሮች ይጎዳሉ። ብዙ እኛ ባወራ ነው እኛ ባልነው ብቻ በጣም ብዙ ነገር የሚፈጠር ነገር አለ። ይሄንን እመኑ። እውነት አንድ ሰው ባወራው፣ አንድ ሰው ባለው፣ አንድ ሰው በተናገረው በጣም ብዙ ዋጋ ያስከፍላልና ስለዚህ አንድ ሰው መቼም አትመመኝ አይባልም። መታመም ያለ ነው። ግን ምንድነው ፈጣሪ ይማረን ነው የሚባለው። አላህ ይማረን፣ አትመመን አይባልም፣ ግን ማረን ነው የሚባለው አይደል? ስለዚህ እንደዛ ነው እንጂ የሚባለው ከባድ ሁኔታ ላይ ነው ያለችው ምናምን ምናምን የምትሉ ነገር ምንም ከባድ ሁኔታ ላይ አይደለችምም፣ በሰላም ነው ያለችውም። ሁሉም ነገር ሰላም ነው። እና ደግሞ እርግዝናም ነው እያላችሁ ነው። እርግዝናም ከሆነ እናንተ አታሳድጉ፣ የምታሳድገው ራስ አይደለ? የራሷ ባለቤት አላት የምታሳድገው። እና አይጭነቃችሁ፣ ለዛም አታስቡ ማለት ነው። ማሰብ ብዙም እንደዚህ እንትን የሚል አይደለም። እና አልሙሄም ሁሉም ነገር የራሱ የሆነ መንገድ አለው፣ የራሱ የሆነ አስተያየት አለው፣ የራሱ የሆነ የሚሄድበት መንገድ አለ፣ የራሱ የሚራመድበት መልክ አለው፣ የራሱ ውጣ ውረድ የሚለው ነገር አለው። እና ያን ነገር ማሰብ አለብን ሁላችንም፣ ማንኛችንም ቢሆን አስበን መናገር አስበን ማውራት አለብን። እና ያን ነገር ለማሰብ ሞክሩ፣ ለማውራት ሞክሩ፣ ነገሮችን ለማስተካከል ሞክሩ። እኛ ምንድነን? እኛ ከየት የመጣ ነው? እኛ ምን አይነት ሰዎች ነን? እኛ ነገ የምንሄድ ሰዎች ነን? ምንም ነገር የሌለንን እና ባላህ እጅ ነው ያለ ነው። ሁላችንም በሱ ተስፋ ነው ያለ ነው እንጂ ሁላችንም ምንም አናቅም። አሁን እንሙት፣ ዛሬ እንሙት፣ ነገ እንሙት፣ ምንም የምናውቀው ነገር ስለሌለ ያልሆኑ ነገሮችን በምላሳችን በምናመጣቸው ነገሮች ባንወነጃጀል በጣም ጥሩ ነው ብዬ ነው የማስበው። ሁላችሁም መልካም ነገር ተመኙላት፣ ጥሩ ነገር አስቡላት። በቃ ጥሩ ነገር እንዲኮን፣ ሰላም እንዲኮን፣ ጤናዋን እንዲመልስላት እንደምትወዷት ያህል ሁላችሁም በቃ ዱአ አድርጉላት። ሌላ ነገር ምንም አያስፈልግም። እዚህ ጋር መጥፎ ነገር እናንተ አወራችሁና እናንተ አላችሁና እሷ ደግሞ ምንም አኮንም እና ይሄን ነገር ደግሞ ማወቅ አለባችሁ ሁላችሁም ብዬ አስባለሁኝ። እና ሁላችሁም ደግሞ በጣም የተጨነቃችኋላችሁ፣ በጣም ያሰባችኋላችሁ፣ በጣም ከምላችሁ በላይ በጣም እያለቀሳችሁ ዱአ እያደረጋችሁ በእምነታችሁ በሁላችሁም በክርስቲያንም በሙስሊሞችም ሁላችሁም ዱአ እያደረጋችሁ ያላችሁ አላችሁ። እናንተ ደግሞ አላህ ይጠብቃችሁ ሁላችሁንም በያላችሁበት በስደት ላይ ሆናችሁ ክፉ ነገር እንዳያገኛችሁ አላህ ሀገራችንን ሰላም ያደርግልን። ኢትዮጵያን ሀገራችንን አማን፣ ፍቅር፣ አንድነትን ያምጣልን ማለት ነው ለሀገራችን። ኢንሻአላህ ሁሉም ነገር ኸይር ነው ማለት ነው። እና አብሽሩ፣ ለሁሉም ነገር ፈጣሪ ያውቃል።